እቺ ልጅ ራሷን ሳታጠፋ እኛን ድረስ ማንንም ሲተረዳት ሰው የለም። ሁሉም ስግብግብ ነው። ለጥቅም ብቻ ነው እየፈለጋት የነበረ ያን ሁሉም እያንዳንዱ ማለት ነው። ከሄዱ በኋላ መርዝም ይጠጣሉ። ገባ በረኪናም ይጠጣሉ። ሄርሜላ ይሄንን በረኪና ከጠጣች ወይ ደግሞ ሌላ ነገሮች ራሷን ለማጥፋት እንደዚህ አይነት ነገር ካደረገች ግልጹ ድንገርክ ከተማው ስም ነው ይበላሽ። ለማውጣት ሰዓት ይፍጅም አይፍጅም በቃ ሄርሜላ በቃ አግኝተናት ራሷን ነፃ ማውጣት አለብን። ገባ ሁሉም ሰው ራሱ ዳድ ነው አውቃለሁ። ሁሉም እያንዳንዱ ከዚህ በፊት ሄርሜላን በጣም ነበር የምናገር። ከሷ ግን አንድ ትልቅ ነገር ተመሪያለሁ። በጣም መቻቻልና ሰው ማክበር በጣም ትችልበታል። ካልደረሳችሁበት ማንም ሰው አደርስ። ስለዚህ እቺን ንግስት ማለት እቺን መልካም ሴት ለማዳን ብቻ ነው የዚህ ሰው ላይ ትጫወታለህ። አንተ በጣም ጎበዝ ወንድ ነገር እሺ። ወንድ ደግሞ ብትሆን ነው ሹሩባ ትሰራ ነበር። ሹሩባ ትሰራ ነበር ወንድ ደግሞ ጥሩ ስም የምታነሳለህ አይመስለኝም። ስልኳን አታነሳለህ። ሰላም ወዳይ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች ያው ቢሆንም ዛሬ ደስ በማይል ነገር ነው የመጣሁት። አንድ ሰው ከሀገር ሊወጣ በቃ በአብርሃም ምክንያት ከሀገር ትወጣ ነው ሄርሜላ። ደስ የማይል ነገሮች ተፈጥረዋል። በእርግጥ ያው ያስብላል። ደስ የማይል ነገሮች ነው የተፈጠረ ያለው። ብዙ ነገር ተክዳለች። ብዙ ነገር ልቧን ሰጥታ እሷ ብዙ ነገር የተካደች የነበረች ሴት ልጅ ነች ሄርሜላ። ግን ዋናው ሀሳባችን ምንድነው? ዝም ብሎ አሁን ከሀገር ከምትወጣ ምንድነው አላማው? አሁን ቪዛው ምናምን ተልኮላት ቦሌ ነው ያለችው። ድንገት ነው ሰው ደውሎ እንትን ያለኝ እና ያለውን ነገር ከኪዬ ጋር ሆነን ነገሮችን ለማስተካከል ነበር የመጣ ነው እና ኪዬም ጋር ነው ይርታለው። ቤተሰቦች ደስ የማይል ነገር የተፈጠረው ማለት አብርሃም ብዙ ሰውን እየበደለ ያለ ሰው ነው። አብርሃም ብዙ ሰዎችን በጣም መጥፎ ውሳኔ እያስወሰነ ነው ያለው። አልፎ ተርፎ ደግሞ በጣም ያኔ ልሙትልሽ፣ ልበድልሽ፣ ልሰበርልሽ ያላትን ሴት ድጋሚ እንደዚህ በድሏት በእንደዚህ አይነት መንገድ ልቧ ተሰብሮ ወደ ውጪ ወይም ደግሞ ሌላ ሀገር የምትሄድበት ነገር ያስደረጋት እሱ ነው። ስለዚህ ቤተሰቦቿ አንተ ታመታ እሱን ብቻ ይሻለኛል ብላ ወንድሞቿን ሁሉ ነገር ተታመታ ድጋሚ እሱ እንደዚህ ሲያደርግ በጣም ይደብራል። አብርሃም በእርግጥ እኔ ከካሴሪነት አትተናነስም። እኔ ካሴሪ ነብይ ነው ማስበውና አሁን እንድረስላት ነው። ሌላ ውሳኔ መጥፎ ውሳኔ ሳትወስን ቢያንስ ለሱ ሳይሆን ለቤተሰቧ በሰላም እንድትኖር ገባችሁ? እናም በሱ የተነሳ ምንም አይነት ነገር ይደርስባት ስለማንፈልግ ሄርሜላ ጋር እንድረስላት ላለው ቤተሰቦች ኪዬ ጋር እየደወልኩለት ነው። ይስማ አላቅም ያለውን ነገር ማለት ነው። ይስማ አላቅም። እኔም በድብቅ ነው የሰማሁት ይሄን ነገር ቤተሰቦች እና ያለውን ነገር ለማስተካከል ቢያንስ አብርሃም ይሄንን ሰምቶ ራሱ ምንም ልቡ ራሱ የደነገጠ አይመስልም። የሆነ 10 ቦታ ስላለ ልቡ ግራ ነው የሚያጋባው። ታውቃላችሁ 10 ቦታ ፍቅርም ጋር ምሩታም ጋር የተለያየ ቦታ ስለሆነ ስሜቱ ያለው ልቡ ያለው ምንም የመሰለው ነገር አይመስለኝም። ግን በጭንቁ ሰዓት እየረዳችሁ የነበረው ገባችሁ? እኔ አስታውሳለሁ ያኔ በጣም ታሙ ጀዝቡ ራሱን ስቶ በጣም የተንከባከበችው የነበረችው ሄርሜላ ነች። ግልጽ ነው ነገር። ግን ሩታ ደግሞ እዚህ ውስጥ እንዳገቢ አሁንም ቢሆን ሩታ እዚህ ውስጥ እንድትገቢ አልፈልግም። በቃ አሁንም ቢሆን አብርሃም የኔ ነው ምናምን የሚለው ነገር ታዩ በቃ ይቅርብሽ። እንደዚህ አይነት ሰይጣን የሆነ ሰው ካንቺ ጋር መኖር የለበትም። ምንም ጥቅም ስለሌለው ማለት ነው። ምንም አይነት ጥቅም የለውም ከሱ ጋር መሆን። ትርፉ መጨረሻ ማበድና ማበድ ብቻ። አብርሃም ከአንድ 10 ሰዎችን አሳብዷል ከዚህ በፊት ታውቂያለሽ። ስለዚህ ይሄ ነገር ትክክል አይደለም። አሁን ሩታን ብትሆኚ ሁላችሁም ብትሆኑ የሄርሜላን አይምሮ ለማስተካከል መሞከር እንጂ አብርሃም ላይ ብትችሉ ማበር ነው ያለባችሁ። እንደ ጊንጥ እንደዚህ ማኘክ ነው ያለባችሁ ሁላችሁም ተባብራችሁ። የሆነ እንትን አለ እንደውም አንድ ወንድ ሆኖ እንዲህ ዓለም ላይ አንድ ወንድ ቀርቶ ብዙ ሴቶች ሲከተሉት እንትን ለብሰው የለ ቬሎ ለብሰው እንደዛ ተከትላችሁ ማሳበር ነው ያለባችሁ አብርሃምን እንጂ አትችሉትም። የሱን መተት አትችሉትም። መተት ተደርጎበኛል ያለው እንደውም ሸቱን እንዲህ ራሱ መተት ነው። እየቆነጠረ ነው ሰው ለችንትልየ እንጂ በዚህ ያክል ማንም ለሃጩን ይጥላል ብዬ አላስብም። አብርሃም ላይ እኮ ለሃጩን ያልጣለ ሰው የለም። ሴት የተባለ አረ ወንዶችም እየጣሉ ነው። እኔ በሹሩባውን ያሰራባቸው ደሞ አልፎም ተርፎ ደሞ እንደሱ ካልሆነ ብለው የሱን ዘይቤ የሚከተሉ ሰዎች አሉ። ደሞ
ሰውኮ ከጥሩ ሰው ጥሩ ነገር ይከተላል። አንዳንድ አሉ ደግሞ ይሄ ምንድነው እኛ የምናውቀው በፊት የጃንዌ ራስታ የነ ራስታ ምናምን ነገር ነው እና አሚሩ ምን ሆናችሁ ነው እንደዚህ እንትን እንደ ቅቤ የተቀባ እንትን ሻማ መስላችሁ ወይ ደግሞ ቅቤ የተቀባ ይሄ ፈረስ መስላችሁ ያልኩ ምንድነው ከጥሩ ሰው ጥሩ ነገር ለምን ማትማሩ? እኔ አሁን ከዚህ በፊት ሄርሜላን በጣም ነበር የምናገረው። ከሷ ግን አንድ ትልቅ ነገር ተመሪያለሁ። በጣም መቻቻልንና ሰው ማክበር በጣም ትችልበታለች። የምር ካልደረሳችሁባት ማንም ሰው አትደርስም። ስለዚህ እቺን ንግስት ማለት እቺን መልካም ሴት ለማዳን ብቻ ነው። ሌላ ምንም የሚያገናኝ ነገር ያለችበት ቦታ እንድንሄድ ብቻ ነው። ኪየም ጋር ደውዬለት ቆይቷል። ደወልኩለት። ኪዮ ነኝ አማን ነው ለንስ አለን አለ በዚህ ጋር አለን። ሰላም ቤተሰብ ሰላም ለተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ ቡቺ በጣም አፋጥኖ አቻጎጣብቶኛል። ኦኬ በእናት በጣም ሄርሜላ ያለችበት ነገር በጣም ደስ አይልም። ትላንትና እንዳየ ከአብርሃም ጋር ደስ የማይል ነገር ይጣልተው በርግጥ ልኩን ነግረው በጣም አስቀይመው ሄዳለች። ግን አሁን ወደ ውጪ ልትሄድ ነው ምናምን ላይ ቦሌ አካባቢ ነው ያለችው። ታውቃለህ በጣም ተናዳ በጣም በአብርሃም ተበሳጭታ ወደ ሌላ ሀገር ልትሄድ ነው። ስለዚህ እንድንመልሳት ብቻ ነው እኔ የሰማ ያልመሰለኝ ነው ላንተ የነገርኩ። በጣም ደስ የማይል ነገሮች ነው ያለችው እሷ እና እንዴት ብዬ ብቻ ስለ ቢያንስ አንተም ስለምትቀርባት ብዙ ነገር ስለምትመካከሩ ለዛ ብዬ ነው ካልሰማኝ በጣም እዛ ያለ ሰው ነው የነገረኝ። በጣም ድብቅ የሆነ ሰው ነው። ስልክም በቃ ስልኳ የሚሰራ አይመስለኝም። እዚህ ሞክርላት እንጂ ስልኳ የሚሰራ ነገር አይመስለኝም። ግን በጣም ያለችበት ነገር ደስ አይልም። የሥራ ይስጥ አብርሃም የሥራ ይስጥ ምንም ሌላ ምንም አይደለም። እሺ በኢየሱስ ትናንትና እንደው ይላት ነበር አነሳችኝ። ሴቶች እንደዚህ እንዳቃጠልክ ትኖራለህ። አይ ቡቺ ሜድም ካለበት ማለት አይደለም እኮ ይሄ ዓለም እኮ ማንኛውም ሰው ያልፈዋል። ግን ነገ ለሰማይ ቤት ሄርሜላ ጋር ስቆይደውለትና ሰማይ እንዴ ጸራለ ስልኳ አይሰራም ነበር እኮ ምንም ስልኳ አይሰራም ነበር። ወዴት ነው የምትሄዱሽ ደግሞ? ምን እንጃ አውሮፓ የሆነ ብቻ አላቅም ብቻ የምትሄድበት ቦታ ቢያንስ በስሜት ተንሳስታ ሌላ ሀገር ማይሆን ሀገር እንዳትሄድ ብዬ በቃ ደብሮኝ ታውቃለህ። ቤተሰብ አለ እዚህ ጋር የሚጨነቅላት ሰው አለ። ያን ነገር ማሰብ አለበት። ገባ አታነሳም ስልክ አታነሳም። ለምን ወላቅ እስኪ ቆይ ሚኪያስ ጋር ደውለት እሺ አንዴ ደውለት ቶሎ በእግዚአብሔር እኔ ስለ ሰው ነኝ በቃ እንደዚህ ሰው እንደዚህ እንዲሆን እንዲሆን አልፈልግም። የትኛውም ሰው እንዲጎዳ አልፈልግም። ይቅርታ የደወሉላቸውን ደንበኛ መስመር አሁን ማግኘት አይችሉም። የአብርሃም ስራ አንዴ መሄድ ካለባትም እኮ ትሄድ። ደግሞ ግን አሁን በሰዓት ማችካት በመሄዱ ምንድነው? አረ ጥሩ አይደለም። በሰዓት ጊዜው ዝም ብለህ ከመሬት ተነስተህ እንደማታውቀው ሀገር ቸኩለት ሄዳለህ። እሺ አብርሃም ወይኔ ብቻ እንደዚህ ሰው ላይ ትጫወታለህ አንተ። በጣም ጎበዝ ወንድ ነገር። እሺ ወንድ ደግሞ ብትሆን ኖሮ ሹሩባ አትሰራም ነበር። ሹሩባ አትሰራም ነበር። ወንድ ደግሞ ሄርሜላ ስልኩን አንሹ ሄርሜላ ጥሩ ስሜት የምታነሳለህ አይመስለኝም። ስልኳን አታነሳለም። ብቴ ደግሞ አይ ቲንክ ስልኳ ዝግ ነበር የሚሆነው። ኤርፖርት ገባች ስልኳ ይዘጋል። ማንገል ደውሎች ማን አለሽ አብሮት? ማንም የለም። በቃ እኔ የሆነ ልጅ ነው እሱን በድብቅ ነው እየነገረኝ ያለው። በእናትህ ወንድሙ ጋር ወንድሙ እንትና ጋር ደውል እስኪ እዩ ጋር ደውላት እስኪ ማጋ ነበር እሱም እዩ ጋር ደውላት እርታ የስልካቸው ደውላት እስኪ እንትና ጋር እዩ መርተ ጋር ደውላት ከሰበዩ ማለት ጋር ደውል እስቲ ወይ አሚሩ ጋር እስቲ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እሺ አሚሩ ጋር ደውለት ቢያንስ እሱ ነው አሸርጋጅ እሱ የሚያውቀው ነገር ይኖራል። ደውለት ቢያንስ አንሹ በእናትሽ አራሚሩ አንሳው በእግዚአብሔር አንተ አራሚሩ በእግዚአብሔር አንሳው በእግዚአብሔር
ግራ ገባኝ። በጣም ጨነኩኝ። አዎ እኔ ማርያም እንደዚህ አሁን ለሄርሚላን የምጨነቅ አይነት ሰው ነኝ፣ ግን የሚሆነው ነገር ደስ ስለማይል ነው። ገባ አይነሱም ምን ግራ ገባኝ። አውቀው ሻው ምን እናርጋው ነው? እኔ አሁን ቶሎ እሺ እንዴት እናርግ? ሻው ያው ኪዬ እኔ የትም ቦታ እንሂድ በለኝ እንሄዳለሁ ነው በቃ። አሁን ያለው ነገር ደስ ስለማይል ሄዷል። አዎ ግን በቃ ያለውን ነገር እናስተካክል። ቢያንስ ሰዎች እንደውለን ምናምን ነገሮችን በስተክል የሚሰራበት ነገር እናድርግ። አቃለ የትም ሰካጋ የማይሆን ሀገር ከሄደች እቺ ልጅ ነገ የቡታየራ ልጆች እንድትደረጉ አደረጉኝ ነው ብላ የምታስቁ ተብለው ከታቃለ ከተማው ነው እንትን የሚባለው የሚነጨው ስፍት አመጣጧ ከዚህ በፊት ታውቀዋለህ። ስለዚህ ገባኝ እኮ ማለት እንዳለብኝም እንዴት እንደሆነ ማቅ ገብቷል። ወጪ ምን ነገር እንዳቃላም ነገር እንደሆነ ምናልባት ያው ራሷን ትጎዳለች የሚል ሀሳብ የለኝም። አይ ቲንክ በሰዓት እንግዲህ ተመልሳለች ወደ ራሷ። ትናንትናም እንግዲህ ደስ ማለት የተናገረችው ነገር በጣም ደስ የሚል ነገር የተናገረችው ነገር ማለት ነው። እና እንዴት ብዬ ልንገርህ አሁን በሰዓት ትናንትናም ልኩን ነገረዋለች። ቢያንስ ራሷን ትጎዳለች። አሁን ግን ከዚህ በኋላ ታይም የምሰጥበት ሰዓት ስለሆነ ብትሄድም ክፉ ነገር መጣ ብዬ አላስብም። ምክንያቱም እንግዲህ ከአብርሃም ለማራቅ ያደረገች ያለችው ነገር ስለሆነ ማለት ነው። አዎ ኪ የምታውቃለህ ልክ በጣም ተናግረዋለች እንደማትፈልገው ምናምን ነገር ተናግራ፣ ግን ሴት ልጅ አንዳንዴ እንደ አፏ የተናገረችውን አይደለም ማሰብ ያለበት። ብዙ ሰዎች እንደዚህ ተናግረው ከሄዱ በኋላ መርዝ የሚጠጡ አሉ። ገባ በረኪና የሚጠጡ አሉ። ሄርሜላ ይሄንን በረኪና ከጠጣች ወይ ደግሞ ሌላ ነገሮች ራሷን ለማጥፋት እንደዚህ አይነት ነገር ካደረገች ግልጹ ድንገርክ ከተማው ስም ነው የሚበላሽው። ስለዚህ እቺ ልጅ ራሷን ሳታጠፋ እኛ እንድረስ ማንንም ሰው የተረዳት ሰው የለም። ሁሉም ስግብግብ ነው፣ ለጥቅም ብቻ ነው እየፈለጋት የነበረ ያኔ ሁሉም እያንዳንዱ ማለት ነው። ገባ ያ ነገር ስለሆነ እቺ ልጅ በስሜት ተገፋፍታ ራሷን እንድታጠፋ ማንንም ሰው ይፈልግ ያለ አይመስለኝም። ማንንም ሩታ የምትፈልግ አይመስለኝም ራሷን እንድታጠፋ። ስለዚህ ቶሎ እናትርፋት ነው ማለት ገባ። እሷ እኮ አሁን ወደ ውጭ ያለውን ብላ አውቃ ሌላ ኢትዮጵያ ውስጥ ሆና ሌላ ነገር ስታበረሽ ይችላል። ገባ ራሷን ታጥፋት ይችላል። ቢያንስ አጠገቧ መሆን አለባችሁ አንተ ሙላችሁ ማለት ነው። የሚያነሳኩ የለም ብቻ እሺ ሄደን እናገኛት ወይስ ምን እናድርግ? አሁን ሰዓቱ ሄዷል እኮ አንደርስባትም። ሜዳችን ድካም እኮ ነው የሚሆነው። ካልሆነም ፖሊስ ጋር ተደውሎ ስልኳ በቃ ተደርጎ ማለት በቴሌ ተገናኝቶ ከቴሌ ጋር ተገናኝቶ ስልክ እኮ እሷም ስልክ አነሳ ማለች ያያር እንዴ ብቻ እኮ ፖሊስ ጋር መደወል ካለበት እንደውል በቃ የምሬ ነው። ኪ አዲስ አበባ ፖሊስ ይደወልና ነገሮች ይስተካከሉ። ያለበለዚያ እቺ ልጅ ራሷንም ታጠፋው። ሄርሜላ ራሷን ታጠፋለች። እቺ ልጅ አይኗን ባይኗ ላየች ልጅ አልወለደች ምን አላለች? ቤተሰብስ ምን ይላል? እቺ ልጅ ቢያጣ ገባ ሰውስ ምን ይላል? የምርህን ነው። ልጅ አይኗን ባይኗ እኮ አልተካችም አልወለደችም። እንዴት ብላ ሄዳለች? የት ብላ ነው የምትሄደው? አረ በሚካኤል እሺ ነው እናላችሁ ተጨነቀኝ እኮ ነው። አብርሃም የሥራን ይስጥ ኢየሱስ ክርስቶስ። እንዴት እንዲህ አይነት ነገር ላይ ታረጋለህ? ሁላችሁም ግን ማለት ነው ፍቅርም ሩታም ይሄ ነው የሚደርሳችሁ። ግልጹን ልንገርሽ ሄርሜላ ግን ነገ የሆነ ነገር ሆና ምን አክል እንደምትጽት ታውቃለህ? ከተማው እንደምታሰድብ አብርሃም የሥራ ይስጥ ሌላ ምንም አይደለም። ወይኔ ልጅ ለማውን በቃ ሰዓት ይፍጅም አይፍጅም በቃ ሄርሜላ በቃ አግኝተናት ራሷን ነፃ ማውጣት አለብን። ገባ ሁሉም ሰው ራሱ ዳድ ነው አውቃለሁ። ሁሉም እያንዳንዱ ሁሉም እዛ ጋር አሽኮለሌ ያለ የነበረ ሰው አቤልም ብትለው እዚች ጋር የለም። ገባር የራሱን ነገር ካመቻቹ በኋላ ነው ሁሉም ሰው እንደዚህ ያለ ነበር። አሁን ቶሎ ሄደን እሷ ራሷን ምንም በቃ ሳትጎዳ ነገሮች የምናስተካክልበት ነገር ብቻ እንፍጠር። ሌላ ምንም ማለት ሰው ነች እንድረስላት ነው ማለት። አሁን በመኪና የሚሆን ኮንትራት ይዘን በቃ መኪና ደውለ እንሂድ በቃ የምር አለ ካለ ደውልና የነላይኩ መኪና ጋር ደውል እስቲ እንደውልና እንደበቃ እንደዛ ብናረግ ደስ ይለኛል። ለምን ጥሩ ስሜት አይደለም እየተሰማኝ ያለው፣ ደስ የማይል ነገር ነው እየተሰማኝ ያለው በጣም